ቤተሰብ እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ቅምጥሌ ስቶሪ አድርጋ ነበረ ማለት ነው። ስቶሪ ያደረገችውም እውነታን የያዘ ነው ማለት ያው ሁላችንም ለምንወደው ሰው ምናልባት አንዳንድ ሰዎች ትልቅ መስዋዕትነት ሊከፍሉ ይችላሉ። አንዳንድ ሰዎች ደግሞ ትንሽ መስዋዕትነት ልንከፍል እንችላለን። እንደ መስዋዕትነቱ ወይ ደግሞ እንደ ሁኔታው እንደ ድርጊቱ ይለያይ እንጂ ሁሉም ሰው ለሚወደው ሰው መስዋዕትነትን ይከፍላል ማለት ነው። ምላችሁ የሆነ የምትወዱት ወይ ደግሞ የምታፈቅሩት ወይ ደግሞ የእናንተ የሆነ ሰው ምናልባት ከእናንተ ጋር እስካለ ድረስ ከባድ ነገር ላያጋጥመው ይችላል። ትንንሽ ነገሮች ሊሆኑ ይችላሉ። ግን ምንም ነገር ቢመጣ መስዋዕትነትን ትከፍላላችሁ ማለት ነው። ያ ማለት ደግሞ የሆነ የማስመሰል ፍቅር ወይ ደግሞ መውደድ ሳይሆን ሪል ፍቅር ሪል መውደድ ሲኖር ነው ያን ነገር ማድረግ የምትችሉት። እና እነዚህ ነው ስቶሪ ያደረገችው ማለት ነው። ይሄንን የሆነ አርቲስት ነው የተናገረው ንግግሩን ማለት ነው። እና ስቶሪ ያደረገችው እንደዛ ብላ ነው። እዚህ ጋር እችን ፎቶዋን መሀል ላይ ብሩኬ ያለባትን አድርጋ ከዛ ደግሞ ቪዲዮ ሾርት ቪዲዮ ነች፣ እሱን አድርጋ ፖስት አድርጋለች። ቻናል ልታደርግ የቻለችው ወይ ደግሞ ስቶሪ ልታደርግ የቻለችው በጣም ብዙዎቻችሁ በጣም እያሰባችሁ እየተጨነቃችሁ በጣም በቃ ማርያምን በጣም ብዙዎቻችሁ በቃ ማይሆን ሙድ ውስጥ ገብታችኋል። እና ያው አለው ለማለት ያክል ነው ይህንን ያደረገችው። ምክንያቱም ቤተሰብ ለስንት ሰው ለምሳሌ 200 ምናምን ፎሎወር ሊኖራት ይችላል። ለዛ ሁሉ መመለስ አትችልም ማለት ነው። ሁላችሁም ስለምትጨነቁ ሁላችሁም ቴክስት እንደምታደርጉ አልጠራጠርም። እና ያው ቅምጥሌ ታቋታላችሁ፣ አትበገሬ ነች፣ አትንኮይ ባይ ነች። እንግዲህ ቤኪን ባለፈው ካስታወሳችሁ ቃሏን የቀረችውን ጸጉርን ነው የምመልጥልህ መላጣ ብለው ነበርና እንግዲህ የቀረች ጸጉሩ ደግሞ እንዳያችሁት ትናንት ጀምሮ ተመላልጣለች እና አትንኩኝ ባይነች ባይዘወይ አትንኩኝ ነው የምትለው። ካልነኳት ደግሞ አትነካም። ባለፈው ምን ብላለች? እኔ ዝም ስላችሁ ትነካኩኝ አላችሁ ብላለች። ባለፈው እንዳያችሁት ስምረት እንዴት አድርጋ ነው ፕራንክ ያደረገቻት። በቃ በጣም ስትንጦለጠል ቆየች። ተይ አለቻት። ተይ አትንጦልጦይ ተይ የኔ ከብዳል ብትላት እምቢ ብላ ነው እንግዲህ እንዳያችኋት ሌባ ብላ በሌብነት ያስለቀሰቻት ማለት ነውና ቅምጥሌ አትንኩኝ ባይነች። በቃ አትበገሬ ነች። የስራ ሰው ነች። ምንም ነገር ቢሆን ስራ ከመስራት ወደ ኋላ አትልም። በእናቷ የእናቷ ልጅ በአባቷ ደግሞ የአባቷ ልጅ ነች። በጀግንነት ጀግንነት፣ በሴትነት ሴትነት ያለባት ምርጥዬ ሴት ነችና ብቻ ይመች የኔ ቆንጆ። ያው ምን አለ መሰላችሁ ባለፈው ብዙ ነገር አውርተውናል አይደል ቤተሰብ። ምናልባት ያ ነገር ላይሆን ይችላል ሪል እንደዚህ ነው ብዬ ልነግራችሁ አልችልም። ማለት ያኔ የዛሬውን ቪዲዮ አይተን ነው ሪል ያ ነገር ነው ወይስ አይደለም ብለን ማለት የምንችለውና ከዚህ በፊት አንዳንዴ እንደውም የሚገርማችሁ ማለት ነው ቅምጥሌና ብሩኬ ለተመልካቾቻቸው በጣም ትልቅ ሪስፔክትና መውደድ ስላላቸው ነገሮቹን ሲያደርጉ እኛም በማይጎዳ ወይ ደግሞ ቀድሞ ይነግራሉ፣ ማስጠንቀቂያ ነገር ማለት ነው። ገባቸው። ብሩኬውን ባለፈው ከበድ ያለ ፕራንክ ሊያደርግ ሲል ከሶሲ ጋር ምናምን ሊመጣ ካስታውሳችሁ እኔ በከባዱ ነው መመጣው እንዳትረሱ ብሎን ነው። ከዛ በኋላ እንደዛ ከበድ ብሎ የመጣው ቅምጥሌም ተናግራለች። በቃ እኔ ስመጣ በቃ አስለቅሳችኋለሁ ትላለች። ገባችሁ አይደለ? ስለዚህ በአንድ በኩል እንደዚህ አይነት ያው አስለቅሳችኋለሁ ወይ ደግሞ ጠብቁኝ ብላቸዋለች በቀደም ዕለት ማለት ነው። በሌላው በኩል ደግሞ ቅምጥሌም ቡራም ምን ሰራው ስራ አለ ምናምን ብለው ተናግረዋል። ገባችሁ አይደለ? ስለዚህ ምንም የሚያስለቅስ የሚያንጫጫ ምንም የሚያስብል ነገር የለም። ሲቀጥል ያው ምን አለ መሰላችሁ አንዳንድ ሰዎች ጥሩም ሰሩም መጥፎም ሰሩም የሆነ የመተቸት አባዜ ብቻ ያለባችሁ ስላላችሁ አይ ዶንት ኬር ለእናንተ እንደዚህ ነው ብዬ መልስ ሰጣችሁ አልችልም። እውነት ለመናገር አንዳንድ ሰዎች ደግሞ ታስቁኛላችሁ። እንደ ትናንት የሳቁበት ቀን የለም። እመብርሃንን ትናንት አሁን በጣም ብዙዎች እያለቀሱ ነበር አይደለ እንዴ? እኔ ግን እየሳኩ ነበረ። መጀመሪያ ቪዲዮውን ሳየው እንዳልኳችሁ እኔ ሰው ነኝ፣ እንደ ሰውኛ የሆነ ሆዳችሁ የሚደበላለቅ ነገር ይኖራል። ደብዳቤው ምኑ የሆነ ለእነሱ ብቻም ሳይሆን ትውስታ ባይዘ ወይ እናቱ ገበያ ሄደችበትና ምንድን ነው የሚባለው አንድ አይደሉም ይባላል አይደል? ግን የሆነ አንዳንዴ የሆነ ሰው የሆነ ነገር ሆኖ ሲያለቅስ አሁን ለምሳሌ እኔ የሆነ ነገር ሆኜ ሲያለቅስ ሌላ ሰዎች አብረውኝ ካለቀሱ አንዳንዶች ለኔ ያዝነው ነው፣ አንዳንዶች ደግሞ የራሳቸውን ቁስል ስላለባቸው ነው። ገባችሁ እምላችሁ ተረድታችሁኛል አይደለ? ስለዚህ የትናንቱ ቪዲዮ ያው ደብዳቤው ምናምን ከዛ ብሩኬ ደግሞ እንደዛ ሲንክውክውሎ ከዛ ደግሞ ተመልሶ እንደዛ ፌንት ምናምን ያ ፓርት የሆነ የሚያሳዝን ነገር ይኖረዋል። ግን በቃ በኮሜንታተሮች በሉ ላይቭ ላይ ገብተው ሪ ሲሉ እኔ በቃ ሆስፒታል ሁኜ ነው ያየው። ሴትዬ ሆስፒታል ያው ታውቃላችሁ፣ እዚህ ትንሽ ሲታመሙ በቃ ሰሞኑን ሆስፒታል ነን የምታይ አየሩ ቅዝቃዜ እየመጣ ስለሆነ ቶሎ ይታመማሉ ይላል ምናምና እዛ ሁኜ ላይቭ ላይ ገብታ ስታለቅስ የነበረችው አለች። እኔ ወደ ቁስል ነው ያለው። በቃ በጣም እየሳኩ ነበረ። ከዛ
ኮሜንታተሮች እንዲሁም ደግሞ ሪከርድ አድርጋችሁ በፖስታችኋት በቃ እኔ በሳቅ ወዴ ቁስል ያለው መቤቴን። ከዛ ደግሞ ምንድን ነው አንዷማ ደግሞ አንዲት ልጅ አለች እንደዚህ አይነት ድራማ ጥሩ ልጅ ነች። ባይዘው አውቃችኋለሁ እያንዳንዳችሁን ተደጋጋሚ ከኔ ቤት ኮሜንት ምጽፉትንና ጥሩ ልጅ ነች። አይ ነው ግን እንደዚህ አይነት እንትኖች ድራማዎች ሲጀመሩ ስድብ ትጀምራለች እና በጣም ነው የምታስቀኝና አረ እንደው አንቺ ዝም ብለሽ ወራን እያለች የነበረ ኮሜንት ላይ ራሱ ማለት ነው ማርያምን እና እየሳኩ ነበረ ትናንት። በቃ መቼ ነው የሚነገው እያላችሁ ነበረ። ወይኔ ጉዴ ምግብ አልበላም። ቴክስቱማ በውስጥ የተላከለ በቃ ምግብ አልበላይ ብሏል። እንዴት ነው ወይኔ ጉዴ ምንድን ነው ማደርገው? ትናንት ደግሞ ስልኬ ልኩ ማለት ነው ማርያምን ቴክስት አይመልስልኝ። ልክ ስመልስ ይመልሰዋል ማለት ነው፣ ስልክ ይመልሰዋል። በተለይ ቦይስ ምንም ነበር ማይልክልኝና ብቻ ትንሽ ደስ የሚል ቀን ነበረ ትናንት ለእኔ ማለት ነው። በቃ በጣም ፋብዬ በቃ በጣም እየሳኩኝ ማታ በቃ ለተኛ እንደ ስልኬን እያየው ካጠገቢ አድርገው እየሳኩ የተኛውበት ፓርት ነው። እና በቃ ትናንት በጣም ብዙ ማውራት ብዙ መሳቅ ፈልጌ ነበር ምሽት ላይ ማለት ግን ልጅቷ ጋር ስለሆነ የምተኛው አልቻልኩም ማለት ነው። እና እንደውም ማታ ላይ ተደብቄ የሰራሁላችሁ ቪዲዮ አለ። ምክንያቱም አሳዘናችሁኝ እውነት ለመናገር ሪል እውነት ለመናገር አንዳንዶቻችሁ ይሄ ማዋከብ ስለምትወዱ ነው። አንዳንዶቻችሁ ደግሞ ከልባችሁ አዛኝ ሩሩ ደግ ልብ ስላላችሁ ነው። አንዳንዶቻችን ደግሞ በቃ በነገሮቹ እውነት ነው ውሸት ነው ወይስ ምናምን ብለን ተወዛግበን ነው። ብቻ እያንዳንዳችን የሆነ የተለያየ ፓርት አለን። ገባችሁ አይደለ? ስለዚህ ዶንቶሪ ምንም አትጨናነቁ። ነገር ግን ጨረቃዎችን እዩልኝማ ሳይተያዩ ግን ድርጊታቸው አንድ አይነት። ቅምጥሌ እዚህ ጋር ሆና ሶፋ ላይ ሆና እንደዚህ ራሷን ትይዛለች ምናምን፣ እዛ ደግሞ እዚህ ጋር ደግሞ እንደምታዩት ደግሞ ቡራ ደግሞ እንደዚህ ምናምን በቃ የሌለ ነውና ግን እንደውም እኔ የምናሰብኩ መሰላችሁ መጀመሪያ ላይ ከቤት ውስጥ ቅምጥሌን ብሩኬ የቀረጻትም መሰለኝ። ከዛ ደግሞ እዛ ጋር ደግሞ መናኸሪያ ሲሄዱ ደግሞ አሁንም ቅምጥሌ የቀረጸቻቸው መሰለኝ። እኔ እንዲህም እየተሰማኝ ነው ደግሞ በጣም የሳኩት መቤቴን ወደ ቁስል እስኪል የሳኩት ኮሜንት ምናልባት ኮሜንቱን በአጠቃላይ ላልሸመድደው እችላለሁ። ግን ምንድን ነው እያለችው ግን እኮ ቶሎ ቤኪ እንደነገራቸው ነበረ መናኸሪያ የሄዱት እና ለምን አላገኟትም የሚል ኮሜንት አለና አይካንት ጋይስ ማርያምን በሳቅ በቃ ሆዴ ፍስስ ነው ያለው ወዴ ፍርስ ለምንድን ነው አለች። ግን እኮ ቤኪ ቶሎ እንደነገረው ነበር መናኸሪያ የሄዱትና ለምን አላገኟትም እኮ እንትን ነው ልክ ድራማ በሉትና ለምሳሌ አሁን ቅምጥሌ ስንት ሰዓት ሄደች? ከዛ ቤኪ ስንት ሰዓት ለቤኪ ስንት ሰዓት ሰጠችው ያን ወረቀት? ስንት ሰዓት ሄደች? ቤኪ ስንት ሰዓት ለብሩኬ መጥቶ ሰጠው ወረቀቱን? ከዛ ቤኪና ብሩኬ ማለት ከስንት ሰዓት በኋላ ሄዱ መናኸሪያ ምናምን። ይሄ ቪዲዮ ሁሉ እኮ የሚለቀቀው በአንድ ላይ ከቤት ጀምሮ እየተቀረጸ ሄዶ ከዛ ቤኪን እስኪያገኘው ተቀርጾ ከዛ መናኸሪያ አይደለም ይኸውላችሁ ሾርት ቪዲዮ ሆኖ ተሰርቶ ከዛ ነው ኤዲቲንግ የሚያደርጉት። ገባችሁ? የቤት ቪዲዮ ለብቻው ይቀረጻል። ከዛ ልክ ቤኪና ማን ነው ብሩኬ ሊገናኙበት ካሉበት ቦታ ላይ ይቀረጻል። ከዛ ከት ይደረጋል። ከዛ ደግሞ ሲሄዱ የሆነ ቦታ ከዛ ብሩኬና ቤኪ ከተገናኙበት ጀምሮ እስከ መናኸሪያ እኮ እየቀረጹ አይሄዱም። ትንሽ የተወሰነ ቅርጽ ያደርጉና ጋፕ ያደርጋሉ፣ አይቀርጹትም ሙሉን። ከዛ ልክ መናኸሪያ ሲደርሱ ደግሞ የተወሰነ ይቀርጻሉ ምናምን። እንደዛ ተቆራርጦ ነው ከዛ በኋላ ኤዲት ሲደረግ ነው አንድ ቪዲዮ ሆኖ የሚወጣው። ገባችሁ? ያ ነውና ብቻ እየሳኩ ነበር። እና ቅምጥሌ ባለፈው አቅምን አውቆ መኖር ጥሩ ነው ብላ ነበረ። ግን ማንም አቅሙን ሊያውቅ ስላልቻለ አቅማቸውን ወይ ደግሞ አቅሟን አሳይታቸዋለች። ገናም ትሄዳለች፣ ትቀጥልበታለች። ብትቀጥልበትም ሰየው፣ ባትቀጥልበትም አይደንክር። ግን የፈለገችውን ነገር ባድርጋ ፕራንክ ብታደርግ አንድ ነገር መሳሳት የሌለባችሁ ነገርና ማድረግ የሌለባችሁ ነገር ብሩኬን ወግናችሁ ቅምጥሌን ወግናችሁ ብሩኬን የመናገር ምንም አይነት መብትም ሞራልም የላችሁ። ምክንያቱም ሁለታቸው በአንድ ላይ ማለት በቃ ብሩኬን ትታ የትም ንቅንቅ እንደማትል ታውቃላችሁ በደንብ አድርጋችሁ። ባለፈው እንኳን መኪና ሰውን ገጨው ሲል እኔ ልታሰርልን ያለችው አያችሁ። ይህንን ያክል ነው ራሷን አሳልፋ መስዋዕት የምታደርግለትን ሰው እንደዚህ ጥለው በቀላሉ እንደማትሄድ ነው ምነግራችሁ። ሰው ምንም ልትጨናነቁ አይገባም። ፏ በሉ። ስለዚህ እህቴ ለቅምጥሌና ለቡራ ግጥም ገጥመሽልኛል፣ አመሰግናለሁ። በኋላ ገጥመዋለሁ ግጥሙን ማለት ነው። አሁን ይህንን ልነግራችሁ ነው የመጣሁት። በተረፈ በጣም አመሰግናለሁ። ወዳችኋለሁ ሁላችሁንም። ቅምጥሌም ቡራም አይዞን፣ እግዚአብሔር ይጠብቃችሁ ባላችሁበት። እወዳችኋለሁ። መልካም ጊዜ ሁላችሁ ባይ